ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ሩታዬ ልደቷ ካከበረች በኋላ የሩታ መኪና ይፋ ሆኗል ማለት ነው። ሩታዬ እውነት ነው መኪናዋ ተገዝቶላታል፣ ውሸት አይደለም ስለተባለ ነው። በዚሁ አጋጣሚ በጣም ይቅርታ እህቴ ኮሜንትሽን ስላወጣውብሽ ማለት ነው። ምክንያቱም ኮሜንቱ እኔ ጠልቼው አይደለም፣ መጥፎ ማስተያየት አይቼበትም አይደለም። ነገር ግን እንዳንቺ ያሉት ብዙ ጥያቄ የሆነባቸው ወይም ደግሞ የሩታ እህቶች ውሸታም ናቸው የሚል ብዙ ሰው ስላለ ነው ኮሜንቱ ያመጣሁት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና ይውላችሁ አብርሽን አሁን ማንም ሊያምነው አይችልም። እኔ እንጃ በአሁን ሰዓት አብርሽ ለሚያረጋቸው ነገሮች እንደዚህ ትልልቅ ሚዲያ ላይ እነ ሰይፉ ላይ ምናምን እየወጣ ይፋ ማድረግ ነው አለበት ብዬ ማምነው ማለት ነው። ለምን በራሱ እጅ ነው እንደዚህ ነገር ያደረገው ማለት ነው። በሳቱ መኪና ማንኛውም ሰው ብቻ የሩታ ኦዲየንሶች አይደለም የትኛውም ኦዲየንስ ለሩታ መኪና እንዳልተገዛላትና ውሸት እንደሆነ ነበረ ሲያወራና የተለያየም ቦታ ሲናገሩ የነበሩት ማለት ነው። ነገር ግን ይሄንን ነገር በሩታ እህቶችና ወይም በሩታ ኦዲየንሶች ላይ ብቻ ማደፍደፍ ሳይሆን ሰው ሁሉም ነው አብርሽ ውሸት ነው ለሩታ ቤት ማልገዛው መኪና ማልገዛላትም ኦዲየንስ መኪና ስላለ ቤት ስላለ ነው ኦዲየንስን ለማታለል ነው ብሎ ኦዲየንስ አብዛኛው ኦዲየንስ በጣም ተናግረዋል። በኦዲየንስ ላይ እኔ አልፈርድም። በማንኛውም ሰዓት አብርሽ መጥፎ ነገር ሰራ ደግ ነገር ሰራ አመኔታ ከሌለው ምን ዋጋ አለው? የኔ ጥያቄ በመጀመሪያ ደረጃ ከቁሳቁስ ከምንም ነገር ክብር ይበልጣል ማለት ነው። አብርሽ ሩታን ሲያከብር፣ ሩታ ደግሞ አብርሽን ስታከብር፣ ቤታቸው ሲያከብሩ፣ ትዳራቸውን ሲያከብሩ፣ የሚወዷቸውን ኦዲየንሳቸውን ሲያከብሩ ነው እነሱ ትልቅና ትክክለኛ መንገድ የሚይዙት ማለት ነው። ነገር ግን አብርሽ ድራማ እየሰራ ውሸት እያወራ ከሌላ ሰውት ጋር ሂዶ እንደፈለገ ሲሆን እዚህ ጋር መጥቶ ለሩታ ምድርስ ቢገለብጥላት ማንም ያምነው የለም። ምክንያቱም ብዙ ነገር እያረገና ብዙ ነገር እየታየበት ነው። ብዙ ነገር ውሸቶች ነገር እየወጣ ስለሆነ ማንም ሰው ሊያምነው አይችልም። በዚህ ሁኔታ ነው ሰው ሁሉ አላመነውም ማለት ነው። እኔ እንደኔ ከምንም ነገር ምንም ነገር አይደረግልኝ። እውነቴ ነው የምላችሁ። ክብሬ ይጠበቀልኝ፣ ክብሬን ዝቅ ከፍ እንዳልል፣ እናም ደግሞ ታማኝ ሰው ልሆን፣ ንጹህ ሰው ልሆን፣ የሚወደኝና የሚከታተለኝ ኦዲየንስ ለሱ ትክክለኛ የሆነ ስራ ወይም ደግሞ ትምህርት ይዝበታል የሚባል ነገር ቢያቀርብ ማንም ከመሬት ተነስቶ ለምን እንደዚህ ያልክ ውሸት ነው አይለውም። ምክንያቱም ራሱ በሰራው ነገር ነው ሰው ማመን ያልቻለው ማለት ነው፣ መቀበል ያልቻለው ማለት ነው። መኪናውም አሁንም እውነት ይሁን ውሸት ይሁን አይታወቅም። ነጭ መኪና የሩታ ብቻ መኪና አይደለም፣ ግን የሩታ መኪና እንደሆነ ከአንድ ሁለት ዩቲዩበር ተሰርቶበታል። አው ትክክል ነው። እሱንም መኪናውን ሰብራይዝ ተደርጋ ሳይሆን ራሳቸው ተመካክረው ምን ይሻለናል፣ ምን ብንገዛ ይሻለናል ብለው ተመካክረው ያረጉት ነገር ነው። ገባችሁ አይደል? እኔ አሁንም ቢሆን እውነት ለመናገር አላምንም። ለምን ብትሉ እኔ ሩታ እስካልረዳችሁ ድረስ በሩታ እጅ እስካላየሁት ድረስ መኪና የሩታ ነው ብዬ ማምንበት ምንም አይነት ምክንያት የለኝም ማለት ነው። ምክንያቱም ብዙ ነገር ተሸውጃለሁ፣ ብዙ ነገርም ስላየሁኝ ማለት ነው። እና ሩታ ደግሞ ምን አጎደለባት ላላችሁ ደግሞ መልስ ልስጥና ሩታ ደግሞ በአብርሽ ምን አጎደለች? እስቲ ያጎደለችበት ነገር አለ? ሩታ አብርሽን ቀየረችው እንጂ ከሰው እንዲተዋወቅ አረገችው እንጂ ምንም የጎደለባትና የቀነሰችበት ነገር የለም። ገባችሁ አይደል? ሩታ እኔ እንጃ ለአብርሽ ብዙ ዋጋ ከፍላለች። ሴት ማይከፍለውን ሞር እስካሁን ድረስ ባልሆነ ነገር እሷን በማይመጥናት ቦታ ትወና ላይ ናት ሩታ። ይሄ ለማን ነው? ለአብርሽ ስትል ነው ማለት ነው። ሩታዬ መኪናም ተገዛላት፣ ቤትም ተገዛላት። እኔ አይደንቃትም አይሞቃትም። ምክንያቱም ትዝ የሚላችሁ ከሆነ የአብርሽ ፈላጊ አሁን በዛ እንጂ የአብርሽ ወዳጅ የአብርሽ ጓደኛ አሁን በዙ እንጂ በዙሪያቸው ሩታ ዋጋ የከፈለችዋ ሴትያ ዝቅ እየተደረገች እሷን የበታችነት እንዲሰማት እያረጉ ብዙ ወዳጅ አፈራ እንጂ አብርሽ። ከዛ በፊት ታስታውሳላችሁ አብርሽና ሩታ የሆነ መኝታ ቤት አንድ መኝታ ቤት ከሸገር ሌላ ቦታ ሄዱ ጊዜ ከጎናቸው ማንም አልነበረም። ለትዳራቸው ዋጋ ብዙ ዋጋ ሲከፍሉና ሲያለቅሱ
ሲደሰቱ ማንም አልነበረ። ማን ነበረ እስቲ የምታውቁ ሰዎች? ያው ሙቤ ነበረ፣ ኤፍሬም እና ሀይሚ ነበሩ እንጂ ይሄ ሁሉ ቡታጀራ ከአብርሽ ጎን አይደለም። ይሄን ውጤት የማን ነው? የሩታዬ ውጤት አይደለም እንዴ? ከዛ በፊት አብርሽ ከማጋ ነበረ፣ ከማጋ ይተዋወቅ ነበረ። ሚዲያ ላስ ማን አንስቶ ይጥለው ነበረ፣ እንደዚህ ይፈተፍትበት ነበረ። እና ሩታም ከአብርሽ ላይ ምንም ያጎደለች ነገር የለም። እናም ደግሞ ምን አለ መሰላችሁ ሩታ ዩቱብ የምትሰራው ይሄንን ሁሉ የምትለፋው የምታለቅሰው በባዶ ነው እንዴ? ዩቱብ አይከፍልም። ዩቱብ ዝም ብሎ ነው ቪዲዮ የሚለቀቅበት። ታውቃላችሁ ለታምሌት ማለት እኔ እንጃ ከ10 ሺህ ከ20 ሺህ ብር በላይ ነው ከፍለው ታምሌት የሚያሰሩት ማለት ነው። ይሄንን ሩታ ላይ የሚለቀቀው ገንዘብ አያመጣም። ሩታም እኮ በገንዘቧ ነው የገዛችው መኪና። ቢገዛላትም በአብርሽ አይደለም፣ አብርሽ ከኪሱ አውጥቶ አይደለም። የአብርሽም መኪና ቢገዛ በአብርሽም በሩታ በሁለታቸው በሰሩበት በደከሙበት ነው። የሩታዬ መኪና ደግሞ ቢገዛላት ሁለቱ በደገሙበት በለፉበት ነው። ሞር ደግሞ ሚናው የተጫወተችው ሩታ ናት። ከመኪናም በላይ ይገባታል ብዬ ነው ማስበው። የትኛዋ ሴት ብትሆን እንደ ሩታ ሚና ትጫወታለች? እውነቴ ነው ብላችሁ ሩታ እኮ ከ17 ከ18 ሺህ በላይ ስድብ እየተሰደበች እስካሁን ሞር እስካሁን ድረስ ስንት ነገር ነው የምትሏት፣ ስንት ነገር ነው የምትሰደበው ሩታዬ ማለት ነው። ያንን ነገር ሁሉ ችላ ተቻችላ ተቋቁማ ለዚህ ደረጃ ደርሳለች። ዋና ሚና የምትጫወተው አብርሽ ሳይሆን ሩታ ናት። እዚህ ጋር በህይወታቸው ሩታና አብርሽ ማለት አልችልም። አብርሽም ሩታ ከሌለች አይሆንለትም፣ ሩታም ደግሞ አብርሽ ባይኖር አይኖርላቸውም ማለት ነው። ምክንያቱም እውነት ነገር እናውራ ከተባለ ማለት ነው። ነገር ግን የአብዛኛውም ሰው መኪና ተገዘላት እውነት ነው ምንም አይደለም። መኪና ከዚህም በላይ ይገባታል ሩታ ማለት ነው። በነፃ አይደለም የተገዛላት፣ በለፋችበት፣ በደከመችበት፣ እንባዋን ባፈሰሰችበት፣ በተዘቀዘቀችበት፣ በተነሳችበት፣ በወደቀችበት ስንት ምከራና ስንት ስቃይ ከስንት ሰው ትወና ተውና እና እሷን የማይመጥናት ቦታ ቁጭ ብላ ነው ያመጣችው እንጂ ሩታዬ ቤቷ ውስጥ ወይም ሶፋ ላይ አልጋ ላይ ተኝታ አይደለም መኪና የተገዛላት። ገባችሁ አይደል? አንድ ሰው ሳይሰራ ወጥቶ ሳይገባ ምንም አይነት ውጤታማ ሊሆን አይችልም። ሰርቶ ነው አይደል? ማንኛችንም ሰርተን ደክመን ነው ለውጥ የምናገኘው ማለት ነው። ነገር ግን ዝም ብለን ቤት ቁጭ ብለን ምንም አይነት ለውጥ አይመጣልንም። ሩታም ደግሞ እቤት ቁጭ ብላ አይደለም ይሄንን ሁሉ ለውጥ ያየችው። እቤትም እውነት ትክክለኛ ይሁን መኪናውም እቤቱም የራሷ ቢሆን የግሏን ቢሆን ምክንያቱም የራሷ ስራ ነው፣ የራሷ ጉልበት ነው፣ የራሷ ጥራት ነው እና ጥራ ያመጣችው ነገር ነው እንጂ እዚህ ጋር ወይም በሰራተኛ ቁጭ ብላ አብርሽ እየሰራ አብርሽ እየተሰደበ አብርሽ እየተዘቀዘቀ እሷ ቁጭ ብላ አፏን ከፍታ አይደለም የምታየው የነበረ። አብረው ይሰደባሉ፣ አብረው ይሰራሉ፣ አብረው ይቀየራሉ ማለት ነው። ግን ይሄንን ሁሉ ከማረጋቸው እንደዚሁ እምነት እንዳያጡ እምነት እንዲኖራቸው ሁለቱም ሩታም ይሁን አብርሽም ግን እምነት ያለው ነገር ቢያቀርቡ እንደኔ መልካም ይመስለኛል። እንግዲህ ቤተሰቦች የነበረን ቆይታ ይሄ